እድል ክፍል 10 ተለቋል። እጅግ በጣም ብዙ ነገሮችን እንግዲህ አይተንበታል። በዚህ ክፍል ሮማን ራሷን ስታ ወድቃለች። እንግዲህ ሮማን ራሷን ስታ የወደቀችበት ምክንያት እድል የእናቷን ፎቶ ስታሳያት እጅግ በጣም እንግዲህ ደንግጣለች። ሮማን ያየችው ነገር ማመን አልቻለችም። እድልም በጣም ተደናግጣ ነበረ። እንግዲህ ሁሉም ተሰበሰቡ። ሜላት ግን ልክ እድል የሆነ ነገር ያረገች ይመስል እድል ላይ ስትጮህባት ነበር። እድል ግን እኔ ምንም አላደረኩኝም፣ በፍጥነት ወደ ሆስፒታል ውሰዷት በማለት እድል ተናግራቸዋለች። ሁሉም እንግዲህ ተሰብስበው ሮማንን አፋፍሰው ወደ ሆስፒታል ወስደዋታል። ሮማን ሆስፒታል ከደረሰች በኋላ ቢኒያም እድልን አናግሯታል። ምን ሆና ነው ሲላት እኔ አላቅም፣ እንግዲህ በጭራሽ የማውቀው ነገር የለም፣ የእናቴን ፎቶ ስታይ ነው የወደቀችው ብላ ለቢኒያም መለሰችለት። እሱም ይሄማ የእናትሽን ፎቶ በማየት ብቻ አይደለም፣ እንዴት የእናትሽን ፎቶ አይታ ትወድቃለች ብሎ ይጠይቃታል። እድልም እንግዲህ እናቴ ሆረር አይደለች፣ እንዴት የእናቴን ፎቶ አይታ ትወድቃለች? ምናልባትም ቀደም ብሎ አሟት ሊሆን ይችላል ብሎ ለቢኒያም ትለዋለች። እሱም ይሄማ አይደለም ሌላ ነገር ይኖራል ይላል። እድልም እንዴ እየጠረጠርከኝ ነው እንዴ በማለት እሱን ትጠይቀዋለች። አይ እንደዛ ማለቴ አይደለም፣ እንዴት በፎቶ ብቻ አይታ ትወድቃለች? ይሄ ሌላ ነገር ነው ትላለች ማለት ነው። እድልም እንግዲህ እኔ እንዳልሄድ ፈልገው ይሆናል በማለት ይላል ትላለች። እሱ ይሄንን ያህል ድራማ አሰራም፣ ሆስፒታል የሚያደርስ ድራማ አንቺ እንዳትሄጂ አትሰራም። ስለዚህ የሆነ ነገር እንዳለ ቢኒያም ይጠረጥራል። ቢኒያም በጣም ይህን ነገሩን ጉዳዩን ለማወቅ ይፈልጋል። እድል ደግሞ እንግዲህ ጠረጠርከኝ በማለት እሱን ገነን ብላ ተናግረዋለች። እንግዲህ እኔን ከጠረጠርከኝ ሄድና ስለ ጤናዋ ዶክተሮቹን መጠየቅ ትችላለህ ብላ እድል ለቢኒያም መልስ ሰጠዋለች። ቢኒያምም እባክሽን የትም እንዳትሄጂ እዚሁ ሁኚ በማለት እሺ ብሎ ወደ ውስጥ ወደ ዶክተሮቹ ይገባል። ሮማን ትነቃለች። እንግዲህ ራሷን ከሳተችበት ሮማን ስትነቃ ማሚ አጠገቧ ነበረች። ማሚ ምን ሆነሽ ነው ብላ አስጠይቃታለች። እሷ ምንም አልሆንኩኝም፣ ምናልባትም ብቻዬን በነበርኩበት ሰዓት ተጎድቼ ይሆናል በማለት ለማሚ ትመልስላታለች። ማሚም በፌስ አንቺ ተጎድተሽ በማለት ትጠይቃታለች። ሮማን ግን አዎ አንቺ እኮ ብርም አትልኪልኝም ነበረ፣ ስለወፈርኩኝ የተጎዳው አልመሰለሽም እንጂ ተጎድቼ ነው ማለት ለማሚ ትመልስላታለች። ማሚም ገና ከመንቃትሽ እንዴት ነው እንደዚህ አይነት ነገር የምትናገሪው? እስኪ አንደበትሽን አመስግኝበት፣ ተመስገን በይ ብላ ማሚ ትቆጣታለች። ሮማንም እሺ በቃ ወደ ቤት እንሂድ ብላ ተነስተው እንግዲህ ወደ ቤት ይሄዳሉ ማለት ነው። ቢኒያምና ሜላት እንግዲህ ሲነጋገሩ ሲጣሉ በመሀል ማሚ በቃ ዝም በሉ እናንተ ይበቃችኋል፣ እድል ሻንጣሽን ይዘሽ ውጪ ብላ ማሚ እንግዲህ አዛታለች። ቢኒያም የዚህን ጊዜ ሜላትን ለማንኛውም ለዛሬ አልተሳካልሽም በማለት እንግዲህ አናዷታል። ሮማን እንግዲህ በድጋሚ የእድል እናትን ፎቶ ለማየት ጠይቃታለች። እድል ግን በጭራሽ አላሳየሽም፣ ድጋሚ ብትወድቂስ ትላታለች። አይ ተመሳስሎብኝ ይሆናል፣ እስኪ በድጋሚ አንዴ ሊያት በማለት ሮማን ትጠይቃታለች። እድል እንግዲህ ያቅማማች የእናቷን ፎቶ ታሳያታለች። ሮማን ግን አረጋግጣለች ራሷ እንደሆነች በጣም ትደነግጣለች። ሮማን ምን ነው በሞትኩኝ መሞት ነው ያለብኝ በማለት በጣም እንግዲህ ትደነግጣለች። ያየችውን ነገር ማመን ያቅታታል። ቢኒያም ሮማንን እንግዲህ ጠይቋታል። ምን ሆነሽ ነው በማለት ይጠይቃታል። የእድል እናት ፎቶ ነው ወይ እንደዚህ ያስደነገጠሽ ብሎ ጠይቃታል። እሷም በጣም ትደነግጣለች። ለምንድነው እንደዚህ የምትለው ትለዋለች። እና በፎቶ ብቻ ነው ወይ እንደዚህ ሆንሽ? ከዚህ ፎቶ ጀርባ የሆነ ነገር እንዳለ ይሰማኛል በማለት ይላታል። እሷም እባክህ እንግዲህ ተወኝ እያመመኝ ነው በማለት ነገሮችን እዛ ጋር እንዲያቆሙ አድርጋለች። ሮማን በጣም ደንግጣለች። የምታደርገው ነገር ተውባታል። ሮማን እንግዲህ በጣም ስለፈራች ያየችውን ነገር ስላላመነች ከታመመችበት ተነስታ ስትወጣ ቢኒያም በር ላይ ያገኛታል። እንዴ አንቺ ታመሽ አይደል እንዴ ወዴት ነው የምትሄጂው ሲላት ለቅሶ ትላለች። ሮማን እንግዲህ ነጠላም ፎጣም ስላለበሰች እንዴት ነው ያለ ፎጣና ያለ ሻርብ ለቅሶ የምትሄጂው ብሎ ይላታል። ችግር የለም
ከመቅረት ይሻላል በማለት ትለዋለች። እሱም እንግዲህ ቀስ ብሎ ሮማንን መከታተል እንዳለበት እንትን ይልና ልብሱን ቀያይሮ ቀስ ብሎ ሮማን ስትሄድ እየተከታተላት ይሄዳል፣ እሷ ወደምትሄድበት ማለት ነው። ሜላት እንግዲህ እድልን ልብስ እንድታጥብላት አዛታለች። ሜላት ልብሶቼ በጣም በውድ የተገዙ ናቸው፣ ማሚ በጣም በውድ የገዛቻቸው ልብሶቼ ናቸው፣ ጫማዬንም ልብሴንም አውጭና እጠቢ ትላታለች ለእድል። እድልም ምንም ችግር የለም አታስቢ ብላ የሜላትን ልብስ ልታጥብ ባወጣችበት ሰዓት ስትፈትሽ እንግዲህ ኪስ ውስጥ ሲጋራ ታገኛለች። ሲጋራውን ይዛው ልክ እንደቆመች እንግዲህ ሜላት ትመጣለች። እንዴ ብላ ነጥቃት፣ እንዴት ነው ኪሴ ውስጥ ሲጋራ የምትጨምሪው? ይሄንን አርገሽ ልታሳይ ነው ለሰው በማለት የራሷን ጥፋት እንግዲህ ሜላት እድል ላይ ትጫዋለች። እድል ግን ማንም ያንቺ ሲጋራ ማጨስ ማንም ግድ አይሰጠውም፣ ለምን ስታንቦለቡዩ አቱይም በማለት ለሜላት መልሳላታለች ማለት ነው። እንግዲህ ሜላት እንግዲህ በመጣችበት በዛው ተናዳ በጣም ሄዳለች። የምትሰራው ሴራ በጣም ከባድ ነው። እድል ግን ያው በመጣችበት በምትመጣበት መንገድ ሁሉ መልስ ትሰጣታለች ማለት ነው። ጠንካራ ሴት እንደሆነች እንግዲህ እናያለን። እድል እንግዲህ እግሯን እየታጠበች ባለችበት ሰዓት ሜላት መታ እንደተለመደው ያው ትናገራታለች። ለምንድነው እግርሽን ሁሌ የምትታጠቢው ትላታለች። በዚህ ሰዓት ግን ማሚ ተደብቃ እያየቻቸው ነበረ። ማሚ እንግዲህ ልጇ የጠፋችባት እንግዲህ የሞተችባት ልጇ እግሯ ሲቆሽሽ አትወድም ነበረ። ይህ ነገር እንግዲህ ማሚ ከእድል ጋር ይመሳሰልባትና ማሚ በትዝታ እሱን ታስባለች ማለት ነው። እድል እንግዲህ እግሬ ሲቆሽሽ አልወድም፣ ስራ ስለምሰራ ሁልጊዜ እግሬን እታጠባለሁኝ ትላታለች። ሜላት በጣም ትናደዳለች። እንግዲህ በቅናት ተናዳ ወደ ቤት ትገባለች።